እጅግ በጣም በሚገርም ሁኔታ እንግዲህ በዛሬ ዕለት ደግሞ አዲስ ነገር ተከስቷል። ዳኒ እንግዲህ አብርሃምን እግሬ ስር ወድቀ ይቅርታ ጠይቀኝ፣ በትክክል ይቅርታ ጠይቀኝ ብሎ እንግዲህ ሲያስጨንቀው ነበረ። ምክንያቱ ደግሞ እንግዲህ ፋይሉን እጁ በድጋሚ እንዳስገባ በትላንትናው ዕለት እንግዲህ ሲናገር እንደነበረ ሁላችንም እናስታውሳለን። በዛሬ ዕለት ደግሞ እንግዲህ አብርሃምን እግሬ ስር ወድቀ ይቅርታ ጠይቅ ብሎ እንግዲህ በጣም ሲያስፈራራው ነበረ። አዳዲስ ነገሮች አሉ። በተለይ በሩታ በኩልም በሜሪ በኩልም አዳዲስ ነገሮች ተመልሷል። በጣም ብዙ ነገሮችን በዚህ ቪዲዮ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ለዚህ ቻናል አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ግራ የሚያጋቡ ነገሮች እየተከሰቱ ይገኛሉ። ምንድነው ካላችሁ ደግሞ እንግዲህ ያው ከዚህ በፊት በተለይ እንግዲህ አብርሃም ፋይል ተይዞበት በጣም ብዙ ነገሮች ሲወሰኑበት ነበረ። ወይም ደግሞ እንግዲህ ዳኒ እንደምታስታውሱት ከሆነ በጣም ሲያሰቃየው ነበረ። በስተመጨረሻ እንግዲህ ያንን ነገሮችን ፈትቻለሁ ወይም ደግሞ ችግሮችን በሙሉ ፋይሎችን በሙሉ አጥፍቻለሁ ብሎ እንግዲህ በኮንፊደንስም ቪዲዮ ሰርቶ ነበረ። በተለይ አብርሃም እንደምታስታውሱት እንግዲህ ስልካቸውን ወስዶ ፒሲያቸውን ወይም ደግሞ ኮምፒውተሩንም የዳኒ ወስዶ እንግዲህ ሙሉ ፋይሎቹን አጥፍቶ በስተመጨረሻ ነገሩን ወደ ሰላማዊ ሁኔታ መልሶት ነበረ። ነገር ግን በስተመጨረሻ እንግዲህ ወንድሙን የካደ አንድ ሰውዬ ብቅ ብሏል። ማን ነው ምንድነው ካላችሁ እንግዲህ ያው እንደምታውቁት ብሩክ ነው። ብሩክ እንግዲህ ይህንን ክደት ሲፈጽም ለመጀመሪያ ጊዜ አይደለም፣ በጣም ብዙ ጊዜ ይህንን ነገር ሲያደርግ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃምን ክዶ በስተመጨረሻ ከዳኒም ጋርም ከሩታ ጋራም ተስማምቶ በፋይል እንግዲህ በደንብ ይዞ ወይም ደግሞ በፍላሽ ይዞ ያለውን ነገር በሙሉ ወደ ዳኒ እንግዲህ እንደወሰደም እንዳያችሁት ሁሉም ነገሮችንም ሲያቀብላቸው ነበረ። እሱ ብቻ አይደለም እንግዲህ ገንዘብም ኢቭን እንደሚከፍሉትም ጭምር እንግዲህ አንዳንድ ነገሮችም ሲናገሩ ነበረ። እንደ ሚስጥር አድርጎ የያዙት በተለይ በጣም ብዙ ሰዎች እንግዲህ ብር ትቀበላለህ የሚለውን ነገር እንደ ሚስጥር ወይም ደግሞ እንደ ቅኔ አይነት ነገሮችን ንግግሮችን ሲናገሩ ነበረ። በእርግጠኝነት እንግዲህ ብሩክ በዚህ ሁኔታ ገንዘብ እንደሚቀበል ሁላችንም የምናውቀው ጉዳይ ነው። ነገር ግን ሩታ ስታነሳ በዛን ሰዓት በጭራሽ እንግዲህ ብሩክ ንጹህ ሰው እንደሆነና ገንዘብ ብሎ ወይም ደግሞ ጥሩ ነገር አስቦ ብቻ ነው እንጂ የሚያደርገው ገንዘብ አስቦ ወይም ገንዘብ ፈልጎ አይደለም እንደዚህ አይነት ነገሮችን የሚያደርገው ብላ እንግዲህ በግልጽ ስትናገር ነበረ። ነገር ግን የተሳሳተ መረጃ አላት እስከዛሬ ድረስ ብለን ለማውራት እንችላለን። እሱ ብቻ አይደለም እንግዲህ በተለይ ዳኒ ደግሞ እጅግ በጣም ደስ ብሎታል። ምክንያቱ ደግሞ ታውቃላችሁ ትልቁ ፋይል ከእጅ ወጣ። ብዙ ነገሮች እንግዲህ ከባድ ይሆናሉ ብሎ ሲያስብ ሲጨነቅ የነበረው ዳኒ በስተመጨረሻ ፋይሉን እጁ ላይ በማስገባቱ ከልክ በላይ የሆነ ደስታ ውስጥ ሲገባ አይተናል። እንግዲህ ሩታም በጣም ደስተኛ ነበረች። ምክንያቱ ደግሞ እንግዲህ ያው አብርሃምን ለመበቀል ከፍተኛ ጥረት እንደምታደርግና ያንን ነገሮችን ለማሳካት በተለይ አብርሃምን እንደፈለገች ለማሽከርከር ይህን ያለው አማራጭ ብቻ ወይም ደግሞ የመጨረሻ አማራጭ እንደሆነ በእርግጠኝነትም ስትናገር ነበረ። እንግዲህ በጣም ብዙ ነገሮች ተከስተዋል። በትላንትናው ዕለት ደግሞ እንግዲህ በሌላ በኩል ያው እንዳያችሁት ከሆነ በተለይ ቡዜና ሜሪ በጣም ሲጣሉ ነበረ። ሜሪ እንግዲህ እጅግ በጣም ስርዓት የጎደላት ንግግሮችን በደንብ ስትናገር ነበረ። ቡዜም በድፍረት እንግዲህ ስትሰድባት ነበረ። መስደብ ብቻ አይደለም እንግዲህ አብርሃም ፊት በጣም ብዙ ነገሮችን ስትናገር ነበረ። በተለይ አብርሃም እንግዲህ በጣም በትዕግስት ያለውን ነገር ሲከታተል ነበረ እስከ መጨረሻው ድረስ እንግዲህ ምንም ክፉ ቃል እንኳን ሳይወጣው ተረጋግተሽ ብቻ አውሪ እባክሽን ብሎ እንግዲህ ሜሪን ሲለምናት ነበረ። እንግዲህ በጣም ብዙ ነገሮችን ይዛ መታለች። ሜሪ ደግሞ እጅግ በጣም በሚገርም ሁኔታ ካሁን በኋላ ከሩታ ህይወት ውጣ ወይም ደግሞ ሩታ አጠገብ እንዳላይክ ብላ እንግዲህ በጣም ስታስፈራራው ነበረ። እንግዲህ ማን እንደሚፈልግ በተለይ አብርሃምን ሁላችንም እናውቃለን። ሩታ አብርሃምን በደንብ
እንደምትፈልግና ያንንም ነገር እንግዲህ በግልጽ ስትናገር እንደነበረ ከዚህ በፊት እናስታውሳለን። ነገር ግን አብርሃም ይሄ ነገር ሰልችቶታል። ከዚህ ህይወት መውጣት እንደሚፈልግ በተደጋጋሚ እየተናገረ ይገኛል። ሶ እንግዲህ ነገሮች ተካሮ ቀጥሏል ማለት ነው። በሌላ በኩል ደግሞ ዛሬ የተሰማ አዲስ ነገር አለ። ምንድነው ካላችሁ እንግዲህ ዳኒ በስተመጨረሻ አብርሃምን አግኝቶ እንደፈለገ ሲናገረው ነበረ። መናገር ብቻ አይደለም እግሬ ስር ወድቀ እንግዲህ ይቅርታ ጠይቀኝ፣ ይቅርታ መጠየቅ ብቻ አይደለም ጫማዬን ሁላ ሳም ብሎ እንግዲህ በጣም ብዙ ነገሮችን ሲያደርገው ነበር። አብርሃምን በጣም የሚያስጠላ በተለይ ከሩታ የማይጠበቅ ነገሮችን በቅርብ ጊዜ እንግዲህ መመልከት ጀምረናል ማለት ነው። ሶ እንግዲህ በጣም ደስ የማይሉ ነገሮች አብርሃም ላይ እየተፈጠሩ ነው። በተለይ እንግዲህ ሩታም ይሄንን ጉዳይ ትፈልገዋለች ወይ እስከዛሬ ድረስ ለምንድን ነው ዝም የምትለው? በተለይ አብርሃምን እንግዲህ እንደ መጠቀሚያ ወይም ደግሞ እንደ ዳኒን ደግሞ በደንብ አድርጎ እንዲቀጣው እንግዲህ በደንብ አድርጋ እየፈቀደችለት ትገኛለች። እና ያንን ነገር ለምን ታረጋለች? ምንም ቢሆን እንግዲህ ያው ምንም ቢሆን ባሏም ነበረ። ከዚህ በፊትም እንግዲህ በጣም ብዙ ነገሮችን አብሮ አሳልፎ ነበሩ። ብዙ ነገሮችም አብሮ የተጋሩ ሰዎች ናቸው። ልጅም ጭምር አላቸው። ማላቸውም ልጅ አለ። ለምን እንደዚህ አይነት ነገሮችን ታደርጋለች ብሎ እንግዲህ በጣም ብዙ ሰውም በስሜታዊነት ሲናገርም ሲሰድባትም ነበረ። ሶ እንግዲህ በተለይ ሩታ በጣም የጸባይ ለውጥ አምጥታለች። በተለይ ከቅርብ ጊዜ ወዲህ እጅግ በጣም የሷ ማንነት ያልሆነ ንግግሮችን ትናገራለች። ንግግሮች ብቻ ሳይሆኑ እንግዲህ ተግባሯ ራሱ እጅግ በጣም ግራ የሚያጋባ ነገሮች ሆኖ አግኝተናል። እንግዲህ በትላንትናው ዕለትም ያንን የሚያረጋግጥ ብዙ በደንብ በግልጽ ስትናገር ነበረ። ሩታ ካንቺ አፍ ነው እንደሚወጣ ይሄ ሁሉ ነገር ከየት ነው ይሄንን ሁሉ ነገር ያመጣሽው? እጅግ በጣም ጸባይሽ ተቀያይሯል። ከዛሬ ጀምሮ እንግዲህ የምታደርጊውን ነገር እባክሽን አቁሚ ወይም ደግሞ ወደ ማንነትሽ ተመለሺ ብላ እንግዲህ በጣም ስትለምናት ነበረ። ነገር ግን ሩታ በጭራሽ ሌላ ሰው ሆና ተገኝታለች ማለት ነው። በሌላ በኩል እንግዲህ ሜሪም እጅግ በጣም በሚገርም ሁኔታ ነገሮችን አከራ ወይም ደግሞ ነገሮች እንዲካረሩ ወይም ደግሞ እንግዲህ እንደምታውቁት እንግዲህ ወደ በፊቱ እንዲመለሱ እንዲጣሉና ከፍተኛ የሆነ ጸብ እንዲነሳ ፈልጋለች። እሱ ብቻ አይደለም እንግዲህ ከዳኒ ጋራም ተስማምታ በጣም ብዙ ነገሮችን እያሰበች እንደሆነና በጣም ብዙ ሴራዎችንም እየዘረጋች እንደሆነ ያንንም ለማወቅ ችለናል። ሶ እንግዲህ ሜሪና ዳኒ ተስማምቶ አንድ ያሰቡት እቅድ እንዳለና በተለይ ሩታ ላይም አብርሃም ላይም የማይደገም በቀል እንዳሰቡ ጭምርም እንግዲህ ተሰምቷል። እጅግ በጣም በሚያስጠላ ሁኔታ እንግዲህ አብርሃምና ሩታ በጭራሽ አልነቁም። እስከዛሬ ድረስ እንግዲህ በተለይ ከሩታ የሚወጣው ከአንደበቷም እያንዳንዱ የሚወጣ ነገር ትክክል አይደለም። እስከ ዛሬ ድረስ እንግዲህ እነሱ በደንብ አምናለች። በተለይ ዳኒም በጣም ከልክ በላይ አምናለች። ሜሪንም እንደዛው አምናለች። ሰው እንግዲህ ካሁን በኋላ የሚፈጠረው እጅግ በጣም ከምታስቡት በላይ ከባድ ይሆናል ብዬ አስባለሁ። እንግዲህ አብርሃምን በጣም ሲያሰቃየው ነበረ በዛሬ ዕለት። በተለይ እንግዲህ ያው ዳኒ እንግዲህ የሚፈልገውን ነገር ራሱ አንዳንዴ አይታወቅም። ነገር ግን ያው አብርሃምን መበቀል እንደሚፈልግና ከዚህ በፊትም በተደጋጋሚ ያንን ነገሮችን ሲያደርግ ነበረ። በዛሬ ዕለት እንግዲህ አብርሃምን በጣም ሲጫነው ነበረ። አንዴ እግሬ ስር ወድቀ ይቅርታ ጠይቀኝ፣ ይቅርታ ስጠይቀኝ ደግሞ ስሜን እየጠራ በደንብ አጥፍቻለሁ፣ እስከዛሬ ድረስ በድያለሁ፣ እስከዛሬ ድረስ የተናገርኩ ነገሮች በሙሉ ትክክል አልነበሩም ብለ እንግዲህ ይቅርታ ጠይቀኝ ብሎ እግሩን ስር እንግዲህ ወድቆ ይቅርታ እንዲጠይቀው በተደጋጋሚ ሲጠይቀው ሲጫነው ነበረ። መጫን ብቻ አይደለም ኢቭን ጫማዬን ሙላ ትስማለ፣ ይህንን ደግሞ እንደ መብቴ ነው ምነግር ወይም ደግሞ እንደ ትዕዛዝ ነው ምነግር እንጂ እንደ አድርግልኝ ወይም ደግሞ እንደ ፍላጎት አይነት ነገር ሳይሆን በትዕዛዝ ነው ማስደርግ ብሎ እንግዲህ በጣም ሲጫነው ነበረ። ሶ እንግዲህ ይህንን ሁሉ ነገሮችን ትመለከት ነበረ። ለምንድን ነው ዝም ያለችው ሩታ ብሎ በጣም ብዙ ሰው ደግሞ አስተያየት መስጠቱ የማይቀር ጉዳይ ነው። በትላንትናው ዕለትም የሰራነው ቪዲዮ እንግዲህ እንዳያችሁት ከሆነ በስተመጨረሻ እውነት ሆነ ሁሉም ነገሮችን በትላንትናው ዕለት ቪዲዮ ላይ ተመልክታችኋል። ሶ እንግዲህ የዛሬ የደረሰ መረጃም ይሄንን ይመስላል። አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።